ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? በዛሬው ዕለት በጣም ብዙ የሆኑና ዝርዝር መረጃ ያላቸው ከ350 ሺህ ብር ጀምሮ የሚሸጡ መኪኖችን ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። ቪታራ ሞዴሉ 1992 ኢንጀክሽን ነው፣ ፉል ኢንጀክሽን ሞተር ሻንሲ ንጹህ ነው። ዋጋ 350 ሺህ ብር ነው። ባይዘው ይሄ መኪና ድርድር የለውም፣ ማለቂያው ነው 350 ሺህ ብር። ሁለት ናቸው ያሉኝ፣ ሁለቱንም ማየት ይቻላል። ፎርድ ሞዴሉ 2006 ምንም አይፈልግም። ዋጋ 1 ሚሊዮን 600 ሺህ ብር ነው። ካሪና ኢ ሞዴሉ 1995 ጠርዝ ማዕዘን የለውም፣ ኢንጀክሽን ነው። ዋጋ 950 ሺህ ብር። ሃይዙዚ ኦባማ ሞዴሉ 2011 ጠርዝ ማዕዘን ሻንሲ ሞተር ንጹህ ነው፣ መላሽም የለውም። አንድ መላሽ በጎና አለው ብለውኛል። ዋጋ 2 ሚሊዮን 700 ሺህ ብር ነው። ይሄን መኪና ያገኘ ቅድሚያ መጠቀም ይችላል። ሃይዙዚ ኦባማ ሞዴሉ 2021 ሻንሲ መላሽ ንጹህ ነው። ዋጋ 6 ሚሊዮን ነው። ዲፎርዲ ኪንካፕ ሞዴሉ 2002 ምንም አይፈልግም። ዋጋ 1 ሚሊዮን 700 ሺህ ብር። ይሄ ሃርድ ቦዲው ነው። ትራክተር ሃይሉክስ ዳብል ካፕ ሞዴሉ 2012 ለነገሩ የፋብሪካ ዋጋ 5 ሚሊዮን 800 ሺህ ብር። ያሪስ ሞዴሉ 2007 ማኑዋል ነው፣ ምንም አይፈልግም። ዋጋ 1 ሚሊዮን 400 ሺህ ብር። ላንድ ክሩዘር ሞዴሉ 2015 ለነገሩ የፋብሪካ ነው። ዋጋ 9 ሚሊዮን። ዋን ኤችዜድ ሲንግል ካፕ ሞዴሉ 1996 ምንም አይፈልግም። ዋጋ 2 ሚሊዮን 700 ሺህ ብር። ሃይዙዚ ኦባማ ቅጥቅጥ ሞዴሉ 2017 ሻንሲ መላሽ ንጹህ ነው። ዋጋ 4 ሚሊዮን 500 ሺህ ብር ይባላል። ውስን ድርድር አለው። ስሪኤል ዳብል ካፕ ሞዴሉ 1998 ምንም አይፈልግም። ይሄ መኪና ዋጋው 1 ሚሊዮን 700 ሺህ ብር ማለቂያ ነው። ሲኖትራክ ሞዴሉ 2020 ፋብሪካ ነው። 180 ሺህ ሄዷል ኪሎ ሜትር ማለት ነው። ዋጋው 9 ሚሊዮን ነው። ሲኖካሶኒ ሞዴሉ 2025 ሸልቶ ተሳቢው ደግሞ 2023 ነው። ጎማ 85% ንጹህ ነው። 90 ሺህ ኪሎ ሜትር ሄዷል። ዋጋ 18 ሚሊዮን 500 ሺህ ብር ይባላል። ውስን ድርድር አለው። ሃይዙዚ ገልባጭ ሞዴሉ 2001 ነው። ምንም አይፈልግም። ዋጋ 3 ሚሊዮን 800 ሺህ ብር ነው። እነዚህ መኪኖች ነው ጠቅላላ ይዤ የመጣሁት ቤተሰቦቼ። ምክንያቱም እንደምታዩት መረጃ ስሰጥ ሁሉንም እያንዳንዱ ተመልክታችሁ መልስ እንዲሰጡኝ ነው የምፈልገው። መኪና ምን አይነት መኪና ነው የፈለከው ስትባል እንደዚህ አይነት ሞዴል ያለው እንደዚህ አይነት ስም ያለው ይሄን ያህል ዋጋ የተባለ ብለህ በደንብ መረጃ እንዲሰጠኝ እኔ በደንብ አስቀምጬልሃለሁ። ያለውን መረጃ ማየት ደግሞ ያንተ ፋንታ ነው፣ ያንቺ ፋንታ ነው። ምክንያቱም ላንድ ክሩዘር፣ ቶዮታ ዳብል ጋቤና 4 በር እንደዚህ አይነት መልሶች በጣም አዝግ እየሆኑብኝ ነው። ለናንተም ለኔም እኔ በጣም ብዙ ስልክ ስለማወራ ሰለቻለሁ። ምክንያቱም መኪና የተለያየ መኪና አለ። ፖስት አንቺ ፖስት ያረክሽው ከንትኑ መኪና ጎን የቆመ የሚሉ ሰዎች አሉ። እባካችሁ ለኔም ለናንተም ሲባል መኪና ስታዩ ሙሉ መረጃውን ስሙ። ለናንተው ይጠቅማል። ለኔ እኮ አይደለም፣ ለናንተው ጠቃሚ ነው። ምክንያቱም ኪሳችሁን ያገናዘበ መሆኑን የምታዩበት ነው የማርቲ ገበያ። ኪሳችሁን ያገናዘበ መኪና ስትመጡ 5 ሳንቲም አይጨመርባችሁም። ያንኑ የተባለውን እንደውም አደራድረን ቀንሰን ነው የምንሸጥላችሁ። አንዳንዱ ሰው 2 ሚሊዮን ብሎ 2.5 የሆነ መኪና ሰውየው ከመጣ በኋላ ይሄ መኪና በዚህ ዋጋ አታገኝም ይልሃል። እሺ እንደዛ አይነት ድካም ነው የምትፈልጉት? እኔ የምፈልገው ስንግባባ የምሰጠው መረጃ ትክክለኛ ነው፣ የምሰጠው መረጃ ግልጽ ነው ብዬ አስባለሁ። እናንተም በግልጽ መልሱልኝ። እኔ የምችለውን ሁሉ ለእናንተ ለማቅረብ እሞክራለሁ። ግን በቃ ከስተምሮቼ በጣም አሰልቺ የሆኑ ሰዎች አሉ። ቶዮታ በጣም ብዙ አይነት አለ። የቤት አለ፣ በእንትን በሽፍን አለ፣ በግልጽ እንደዚህ በፒካፖች አሉ።
የትኛው እንትን ነው ቶዮታ ነው የፈለከው ሲባል አያውቅም። ሃይዙዚ ምን አይነት ሃይዙዚ ነው የምፈልገው? ኦባማ ቅንጅት ወይስ ዱዳ? ከዛ በታችም አሉ ሌሎች 43 36 ምናምን የሚባሉ እነዚህ ሁሉ ሃይዙዙ ናቸው። ግልጽ መረጃ የተቀመጠ ስላለ ካንተ ኪስ ጋር 1.5 የተባለ መኪና ከ350 ሺህ ብር ብቻ ይጀምራል ስለተባለ የ1.5 መኪና 350 ሺህ ብር ነው ያልሽኝ ጀምሮ የሚለው ላይ ነው ያየሁት የሚል አለ እና ዋጋውን አያውቅም። እኔ እንትን ምንድነው ሰዓት ቀን ማላስቀምጠው ይጽፋል ራሱ አውቶማቲክ። ዩቲዩብም ቲክቶክም ከታች ላይ ያስቀምጥላችኋል። አሁን በፈረንጆች 2026 ነው ያለነው ሁለተኛው ወር ላይ። ስለዚህ 2026 ሁለተኛው ወር በዚህ ቀን ብሎ ያስቀምጥላችኋል። ለእናንተው እኮ ነው፣ ለኔ ብቻ አይደለም። እዩ ተመልከቱ መቼ እንደተፖሰተ። የዛሬ 2 ዓመት 3 ዓመት የተፖሰተ መኪና 300 እና 400 ሺህ ሲባሉ የነበሩ መኪና አሁን 1.2 1.5 ወይም 2 ሚሊዮን ተብለዋል። እንዴት እንግባባለን በእነዚህ ዋጋ? እውነት በጣም ስለተቸገርኩ ነው የምነግራችሁ። ለእናንተም ለኔም ግልጽ የሆነ መረጃ ነው ማስቀምጠው ድካም እንዳይበዛ። መኪና የቆመ መኪና ወይም መሸጫ ላይ የቆመ መኪና አይደለም የምሸጠው፣ በሰው እጅ ያለ መኪና ነው የምሸጠው። በሰው እጅ ያለ ማለት ደግሞ መኪናውን ሰው እየተጠቀመበት ያለ መኪና ነው የምሰራው። ስለዚህ ኢትዮጵያ ውስጥ ወደ ሐዋሳ ልትሄዱ፣ ጅማ ልትሄዱ፣ ሻሸመኔ ልትሄዱ፣ አማራ ክልል የተለያዩ ጎጃም፣ ባህር ዳር የተለያየ ቦታ ላይ ሄዳችሁ ልትገዙ ነው እኔ የማስቀምጠው። ስለዚህ አንድ ቦታ አዲስ አበባ ብቻ የሚፈልግ ሰው አለና እኔ አዲስ አበባ ላይ የተወሰኑ መኪኖች ነው የሚይዘው። ሰዎች አልሸጥላቸው በደላላ በአካባቢያቸው እምቢ ብሏቸው እኔ ጋር የሚመጡ አሉ። ካላየውኝ እቀበላቸዋለሁ። ያንን መኪና ምናልባት አዲስ አበባ ውስጥ ሊይዝ ይችላል። እንዲሁም ደግሞ እኔን ከዚህ በፊት የሚያቀይ ሰው ሊሰጠኝ ይችላል። የተለያየ ቦታ የተለያየ መኪና ነው የሚይዘው። ስለዚህ እኔ ባለበት ደላላ ወይ ደግሞ አሳይን ስለሚኖረኝ የሚያሳየውን ሰው ስልክ ቁጥር ሰጣችኋለሁ። በምትሄዱ ሰዓት ምንም አይፈጠርም። ምክንያቱም እኔ የማሰጠው መረጃ ትክክለኛ ዶክሜንት ያለው ትክክለኛ መኪና፣ ዋጋ ያለው፣ ስም ያለው፣ ሞዴል ያለው መኪና እስከሆነ ድረስ እናንተን የሚያሰጋ ነገር የለም። እዛ ቦታ ላይ የመሄድና ያለመሄድ ጉዳይ የእናንተ ነው፣ እኔ አይደለሁም። እኔ ማቅረብ ነው የሚጠበቅብኝ፣ ዋጋውን መናገር፣ ሞዴሉን መናገር። ይሄ መኪና እዚህ ቦታ ነው ብዬ ግልጽ መረጃ ውጪ ላይ አላስቀምጥም። የምሰጠው በውስጥ ነው። አዲስ አበባ ብቻ የምፈልጉ ሰዎች አዲስ አበባ ያሉትን መኪኖች አሳያችኋለሁ ከተመቻችሁ። ግን የማይመቻችሁ ከሆነ እኔ ምን አለሽ ብላችሁ የምትደውሉም ሰዎች አላስተናግድም። መረጃ ግልጽ የሆነ አስቀምጣለሁ። ከዚህ ውስጥ አንዱን መርጠ ከኪስህ ጋር ከስራህ ጋር የሚሄድ መኪና ካገኘ ደውልልኝ ብዬ አስቀምጣለሁ። አለቀ። ስለዚህ እኔ በውስጥ የምሰጥበት ስለ አዲስ መኪና ማወራበት ምንም ምክንያት የለም። አታስቸግሩኝ። መግዛት የምትፈልጉ ሰዎች መረጃ እዩ። ፎቶ በውስጥ አልሰጥም። ብዙ ሰው በቀን ስለማስተናግድ እረሳባችኋለሁ። እንደገና ደግሞ ፖስት ካረኩ በኋላ የመኪናውን ፎቶዎች ድሌት አደርጋለሁ ከስልኬ። ስለዚህ እኔ ጋር አይኖርም ፎቶ። እዚህ ጋር እዩ። ለእናንተ ይጠቅማል ያልኩትም ፎቶ በመኪና በፎቶ አይገዛም። በአካል ተገኝታችሁ ባለሙያ አስፈትሻችሁ ዋጋ ተደራድራችሁ ነው የምገዙት። ይሄ የኔ የስራ እንትኔ ነው። ስለዚህ የምትፈልጉትን መኪና መርጣችሁ ከነስሙ ከነዋጋው ከነሞዴሉ ንገሩኝ እስኪ። እኔ ወይ የለም አለ ብዬ ወዲያውኑ አስተናግዳችኋለሁ። ሰከንዶች አልፈጅም፣ ወዲያው ነው የማስታውሰው። ስለዚህ ለዛሬ ይዤ የመጣሁት ይሄን ይመስላል። ቤተሰብ ሁኑ። በየቀኑ እንዲደርሳችሁ ስትፈልጉ ገብታችሁ እንዲታዩ። ለእናንተው ነው ጥቅሙ፣ ለኔ ብቻ አይደለም፣ ለእናንተው ነው። እኔ ቪው ሲታይልኝ ነው የሚከፈለኝ ዩቲዩብ። እናንተ ደግሞ በየቀኑ ሰርች አርጋችሁ መኪና ገበያ፣ የመኪና ዋጋ እያላችሁ ሰርች እስከምታደርጉ ማርቲ ገበያን ሰርች አርጋችሁ አንዴ ሰብስክራይብ አድርጉ። ይጠቅማችኋል። ለእናንተው ነው ጥቅሙ። ስለዚህ እንድንግባባ ሰብስክራይብ አድርጉ፣ ለሌላው ሼር አድርጉ። ምክንያቱም እውነተኛና እውነተኛ ነገር ብቻ ነው ፖስት የምናደርገው።
አይታችሁ የመግዛት የመተው መብት አላችሁ። በሰው በተልኮ አናሳይም። ምክንያቱም ገዢ ሲመጣ ወይ ይወስናል ወይ ጥሎ ይሄዳል። ስለዚህ እኛ ያን ብቻ ነው የምናስተናግደው። የተረፈን ጊዜ የለም ብለን ደጋግመን ተናግረናል። ይሄን ሁሉ አክሴፕት አድርጎ የሚመጣ ካለ ማርቲ ገበያ የናንተው መገበያያ ነው። እናስተናግዳችኋለን። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ሁኑ። ማርቲ ገበያ